Hello. Here again with the same topic from Unit 5, skeletal system. In this lecture, we shall see divisions of the skeleton, the main part of this unit, skeletal system for divisions. That means we shall see skeletal system by dividing into the axial and appendicular skeleton. The components of bones in the axial appendicular ተብሎ የሚከፈሉ የአጥንት ስርዓቶች አሉ የአጥንት መዋቅር ስርዓቶች ነው የሚባሉት just systems skeletal system two divisions let's go humans are born with over 300 bone tells us science as you are born with more than 300 bones, but many of the bones fuse between birth and the end of maturity and remain with the average number of 206 bones in an adult skeletal system. ስለዚህ adult ስንት አጥንት አለው 206 አንድ ህፃን ልጅስ ወይንም የወለደ ያለ ህፃን የተወለደ ህፃን ከ300 በላይ አጥንቶች እንዳሉት ነው ልዩነቱ ምንድነው የት ሄዱ አጥንቶቹ ጠፍተው አይደለም ስለዚህ በካርት ላይ ተያይዘው የነበሩ ሁለት የነበሩ አጥንቶች ካልሲፋይድ የሆነና መሃል ያለው ካርትሌጅ ካልሲየም ጨምሮ አንድ አይነት አጥንት ይሆንና አንድ ይሆናሉ ሁለት የነበሩት አንድ ይሆናሉ ሶስት የነበሩት አንድ ይሆናሉ አራት አምስት therefore fuse ስለሚያደርጉ as we grow እያደግን ስንሄድ those bones which were considered true joined by fibrous joint or cartilage joint they become one by calcifying fibrous tissue calcify በማድረግ ካርቲሌጃቸውን ካልሲፋይ በማድረግ አጥንት እንዲሆን በማድረግ ሂደት አንድ ይሆናሉ ፊውዝ ያደርጋሉ fusion these bones are divided into two divisions የትኞቹ አጥንቶች እነዚህ 206 አጥንቶች በሁለት ሴክሽን ነው የሚከፈሉት አንደኛ አክሲያል ስኬሌተን ዋናው አክሲስ ላይ ማለት የሰውነታችን ዋናው አክሲስ ማለት ይሄ ጭንቅላት የአንገት ወደታች የሚወርደው የጀርባ አጥንት እና ደረታችን ላይ ያሉ አጥንቶች እነዚህ ይሄ ነው አክሲስ የሚባለው እዚህ ላይ የተቀጠሉት እጆቻችን ትከሻችን ከላይ ዳሌና የግራ አጥንቶች እነሱ አፔንዲኩላር ነው የሚባሉት ስለዚህ axial skeleton main axis of the body and appendicular the appendage ማለት ተቀጥላዎቹ like the upper extremities and lower extremities we shall come to that point two parts of skeleton two parts of skeleton አንደኛ axial skeleton ነው ከ206 አጥንቶች it holds 80 bones እዚህ ጋር ስትሄዱ axial skeleton እንግዲህ ስከል አለ ስከል አጠቃላይ ጭንቅላት ሄድ ስከል የፊት አጥንቶችን ጨምሮ ታችኛው መንገጫ ላይ ላይኛው መንገጫ የፊት እና ጆሮአችን ውስጥ ያሉ ሶስት አጥንቶች አንድ ላይ 6 አውዲተሪ ኦሲክሎችን ጨምሮ ፕላስ ምንም አይነት ጆይንት የሌለው ምላስን አቃፊ የሆነው ሃዮይስ አጥንት ጨምሮ አጠቃላይ 29 ናቸው okay we shall come to the details ሌላስ ደረት ላይ ስመጡ ሪብስ የሚባሉ አሉ የጎድን አጥንቶች 24 ከዛስ የጡት አጥንት ወይንም ብሪስት ቦን ወይንም ደግሞ ስተርነም በሚል ስም የሚታወቀው በደረታችን መሃል ላይ የሚሄደው በተለምዶ እንስሶች ላይ የፍርምባ አጥንት የሚባለው ስተርነም አንድ ከዛስ vertebral column 26 የአከርካሪ አጥንቶች 26 ናቸው አዳልት ላይ 26 ናቸው ለዚህ ሲንደምር እንግዲህ ቶታል 80 እናገኛለን you can add it 29 plus 24 that is 53 plus 1 53 plus 1 54 plus 26 80 perfect ሌላው appendicular skeleton ነው appendicular skeleton 126 አጥንቶች አሉ አንደኛ የተከሻ አጥንቶች ሁለት ናቸው በግራና በቀኝ ሁለት
ስለዚህ ሁለት ጊዜ ሁለት አራት ፔክቶራል ጊርድል ወይንም ሹልደር ጊርድል እነዚህ በስም ራሱ ክላቪክልና ስካፑላ የሚባለው ፍላት ቦን ነው ክላቪክል ሎንግ ቦን ውስጥ የሚመደበው ፔክቶራል ጊርድል አራት ቶታል አፐር ሊምፕ የእጆቻችንና የመዳፎቻችን የጣቶቻችን አጠቃላይ አጥንት ነው እንግዲህ 60 ነው በዝርዝር ከፈለጋችሁ ይሄ አጥንት አለ አንድ እዚህ ጋር አንድ ሁለት እንግዲህ የአንዱን ቁጥሩና በሁለት አባዙት እኩል ስለሆነ አንዴ ሲዋር ዳሜጅ አንድ እዚህ ጋር ሁለት አጥንቶች አሉ ራዲየስና ኦልባ እዚህ ጋር 8 አለ 3 እና 8 11 እዚህ ጋር 5 አለ ቤታ ካርፓል የሚባሉት 5 11 እና 5 16 ጣቶች ቶታሊ 14 አላቸው 14 እና 16 14 እና 16 30 በሁለት 30 በሁለት 60 ይሄው then pelvic girdle የአያያዥ እንዳለ ያያያዥ አጥንት pelvic bone እዚህ አለ pelvic bone አንድ አጥንት ነው በልጅነት ያው ሶስት ነው ብያቸዋለሁ ኢሊየም የሚባል ሰፊ ስፍራ አለው ከስር ስቼም እና ፑቢስ ሶስቱ አንድ ሆነዋል አሁን አንድ ሁለት ነው ብለው 2 times 1 ሁለት ጊዜ ሁለት አለን ከዛ የምን አጥንት ነው ያለው just we do have lower limb እግራችን በዳፍ ምንድነው ፊት አጠቃላይ lower limb ላይ ይባላል እዚህ ጋር አንድ አጥንት አለ ይሄ ትልቁና the strongest and the strongest and the longest bone ይሉታል ፌሞር ነው እዚህ ጋር ፓቴላ አለች ሶም ተቀጠራለች የጉልበት አጥንት ከዛ እዚህ ጋር ምን አለ ቲቢያና ፊቡላ አለ ሁለት አጥንቶች ስለዚህ 1 2 3 4 ከዛ ምን አለ ታርሳል የሚባለው አጥንቶች የቁርጭምጭሚት 7 አጥንቶች 1 2 3 4 እና 7 11 ከዛ ምኖች አሉ ሜታታርሳል ሳሉ 5 11 እና 5 16 ከዛ የጣት ናቸው 14 ናቸው እነሱ 16 እና 14 30 ነው በሁለት በኩል 30 በሁለት በኩል ስላለ በሁለት እናባዛለን lower limb 60 ስለዚህ 60 ሲደመር 60 120 ሁለት ሲደመር 6 126 አጥንቶች these are the appendicular skeletons ነው axial I mean sorry አሁን axial skeleton ለብቻ ነው axial skeleton here generally the axial skeleton protects purpose ስታዩት vital organoችን protect ማድረግ ነው እዚህ ጋር ስትሄዱ ጭንቅላት brain protect የማድረግ ስራ የሚሰሩ cranial bone facial bones plus ደግሞ እዚህ ጋር ስትሄዱ የፊት አጥንቶች አይን ሁሉ ሶኬት አለው እዚህ ጋር አጥንታችን እንዲህ አይነት ቅርጽ መስራት የአይን ሶኬት አይን ተደብቆ protected ነው በአጥንት እዚህ ጋር vertebrae አለ vertebrae protected spinal cord እዚህ ጋር ስንመጣ chest cavity rib bones እና sternum እዚህ ጋር አለ it protects the lung and the heart plus not only protection the axial skeleton also provides attachment site for muscles አጠቃላይ ጭንቅላታችሁ አታች የሚያደርግ መስሎች አሉ therefore muscle attachment ሁሉም አጥንቶቻችሁ the muscle attachment ስፍራ አላቸው ማለት ነው skeletal muscles provide structural support and attachment site for muscles axial skeleton I'm talking components include axial skeleton components the axial skeleton comprises 80 bones forming the central axis of the human body central axis ብያቸዋለሁ እነዚህ 22 skull bones skull ስንል አጠቃላይ ጭንቅላታችን ነው plus other bones in the head skull bones እንግዲህ 22 8 cranial 8 cranial bones plus 14 facial bones together skull bones there are other bones in the head which are not technically considered as skull bone ተብለው ማይታው definitely የማይቆጠሩ አንደኛ በእያንዳንዱ ጆሮ ውስጥ
ትንሽ የሚባሉ እርስ በርስ የተያዙ ኦዲተሪ ኦሲክልስ አለ የድምጽ ሞገድን አምፕሊፋይ የሚያደርጉ ሳውንድ አምፕሊፊኬሽን ስለዚህ ቶታል ቶታል 6 አለ ማለት 3 in each ear ሌላ ከምላስ እና ግሮሮ መሃል በስጋ ተሸፍና ያለች አጥንት ነች የምላስ አቃፊና ግሮሮ ደጋፊ የምትባል አጥንት ነች የደጋን ቅርጽ ያላት I'll show you hyoid bone አንድ ነች እንት ስለዚህ አጠቃላይ ጭንቅላታችን ላይ ከአንገት በላይ ጭንቅላታችን ላይ 22 ሲደመር 6 ሲደመር 1 29 አጥንት አለ ማለት ነው ሌላ አክሲያል ስኬሌተን ከስከል ቀጥሮ 26 አጥንቶች ያሉት vertebral column ነው in adults 26 vertebral columns or vertebrae or spines or spinal column ተብሎ የሚጠራል spinal column 26 ናቸው 25 bones that form the rib cage ሌላው የአክሲያል ስኬሌተን ኮምፖነንት 25 አጥንቶች rib cage የሚሰሩ 24 rib bones አሉ ፕላስ አንዱ ስተርነም ነው ስተርነም ሌላ ስሙ ምንድነው ብሪስት ቦን አንድ ስለዚህ አንድ ላይ 25 4 ሲደመር 1 ቶታል እንግዲህ 22 ሲደመር 6 ሲደመር 1 6 የማን ነው ኦዲተሪ ኦሲክል አንድ የማን ነው ሃዮይድ ቦን 25 የማን 26 የማን ነው vertebrae 25 የማን ነው ሪብ ኬጅ ሪብ ቦኖችና ስተርነም ጨምሮ 80 አጥንቶች ስታስቲካሊ ስፒኪንግ now the skull in detail in this still the skull line down just skull the 8 sutured bones sutural joint ያላቸው suture የሚባለው ስፌት ያላቸው cranial bones ናቸው the cranial bones 8 and functionaቸው ምንድነው cranial bones encase or cover and protect the brain and provide attachment site for muscles የጭንቅላት cranial bone ላይ attach የሚያደርጉ መስሎች አሉ and the cranial bones ከዛስ 14 facial bones አሉ out of which እነዚህ ከ14ቱ 13 are sutured bones 13 are sutured bones and አንዱ sutured አይደለም the only movable የሚባለው የታችኛው መንገጭላ the mandible the only movable bone of the skull ተንቀሳቃሽ የሚባለው እሱ ነው sutured አይደለም ሌሎቹ ፊታችን ላይ ያሉ የአፍንጫችን የሚሰሩ ጉንጫችን የጉንጭ ዛጎማቲክ bones ውስጥ አሉ ናሳል ካቪቲ ውስጥ አሉ አጥንቶች አጠቃላይ 13 አጥንቶች ምንድናቸው የላይኛው መንገጭላ ጀምሮ ማክሲላ የሚባለው ጀምሮ በእነዚህ ማከለ ያለው ጆይንት ሰቸር ነው ስፌት ነው ልክ እንደ ክራኒያል ጆይንት ስፌት ነው እንቅስቃሴን አይፈቅድም ይሄ ፋይብረስ የሚባል ጆይንት አይነት ፋይብረስ ጆይንት ዴንስ ፋይብረስ ቲሹ ወይ ኮኔክቲቭ ቲሹ ስለሆነ የተያዙት አጥንቶቹ እንቅስቃሴን አይፈቅድም ኢሞባይል ናቸው then the facial bones provide structural framework to hold and protect organs or structures such as the eye, the ear, the nose, the teeth, and the mouth cavities. ተመልከቱ facial bones if you are asked what's the function of the facial bones facial bones cover from the bottom they also give cover to your brain but they create cavities to hold sense organs like the eye you see cavities to enclose and hold the eye the sensitive sense organs when we go to the ear part of the facial bones may contribute to the ear formation the nose nasal cavity go we do have in the nasal cavity በአፍንጫችን ላይ የሚወጣው ቀዳዳ ውስጥ የሚገኙ ወደ ላይ ብዙ ክፍተቶች አሉ ሳይነስስ የሚባሉ እንግዲህ ብዙ አጥንቶች ናቸው ጆይን አድርገው በስፌት እዛ ውስጥ እንግዲህ የማሽተሻ ነርቮች ሁሉ የማሽተሻ ኦደር ሴንሲቲቭ ወይንም ስሜሊንግ ስሜል ዲቴክት የሚያደርጉ ኦልፋክተሪ
ሴንሰሮች ሆልድ ያደርጋሉና this ወደ አፋችሁ ስትሄዱ የላይኛው እንገጭላ የጥርስ መደርደሪያ ነው ጥርሶችን ሰክቶ ያዘልን ነው for digestion breaking food የላይ የታችኛውም ተንቀሳቃሽ ጥርስን ያዘልን ነው this is very important the facial bones provide structural framework to hold and protect organs or structures such as the eye, the ear, the nose, the teeth, and the oral cavity also. Don't forget, remember, cranial sutures in newborns, babies, እነዚህ cranial sutures የክራኒያል ቦኖች sutures ጆይንታቸው ነው ይሄ ፊክስድ ጆይንት የሚባለው ወይንም ቫይብረስ ጆይንት ሲወለዱ ህፃናት ክፍት ስፍራ አለው ሰፊ ክፍት ስፍራ ህፃናትን ካያችሁ እዚህ ሲርገበገቡሉ ብለድ እንትን ደማቸውን ግፊቱን ታይቷላችሁ እዚህ ሲርገበገብ ታይቷላችሁና ሰፊ ስፍራ ነው ለምንድነው ይላል ምንድነው ይባለው ይሄ ፎንታኔል ነው ይባለው ፎንታኔል commonly known as babies soft spot ይባላሉ በተለይ ይሄኛው በጣም ሰፊ የሚባለው ነው ይሄ anterior fontanelle የሚባለው is tough membrane ነው አጥንት የለም እዚህ ጋር tough membrane ነው membranous gap between the skull bones in infants and newborns these spots are normal ጤነኛ ናቸው and essential because they allow the skull to flex during delivery ሲወጣ አጥንት ተሰረኩ flex አድርጎ በቫጂና በኩል የሚወለድ ከሆነ በቫጂና ሲወጣ rigid flexibility የተወሰነ flexibility ትንሽ ጭርምት እንዲል ያደርገዋል ሌላኛው አጥንት ማለት ነው ለዚህ ጋር ስለዚህ በቀላሉ ሊወጣ ይረዳል ከዛ በላይም ደግሞ ውስጥ ብሬን ሲያድግ ስፔስ እንዲኖረው ያደርጋል ብሬናችን ሲያድግ therefore for rapid growth of the baby's brain in the first year of life very important no fontanelle አሁን ወደ skull bones እንሄድ skull bones include the cranial bones 8 እና facial bones 14 ናቸው እና እንደዚህ ናቸው cranial bones የሚባሉት እንግዲህ you have to know this እነዚህ this bones frontal አንድ ነው ይሄ ግንባር ነው ሁሉ የሚሰራው ነው parietal ሁለት ነው እዚህና I mean parietal ይሄ ነው አናት ላይ ነው በዚህና በዛ በኩል አለ parietal ሁለት ነው temporal በጎን በኩል ነው temporal this is the bone እዚህ ጋር የምታዩት ይሄ ቀዩ ቦን ነው የጆሮ ሁሉ ካቪቲ ይሰራል የጆሮ ስትራክቸሮች ሁሉ ያሉበት ወደ ውስጥ ካቪቲ ሰርቶ ጆሮን ሁሉ ሆልድ ያደርጋል ቴምፖራል በግራና በቀኝ ያለ ማለት ነው ሁለት ነው ሌላው ኦክሲፒታል ነው ከኋላ አንድ ነው the most posterior part ሌላው ስፌኖይድ ነው እዚህ ጋር ተመልከቱ ይሄ አጥንት ዝም ብሎ እዚህ ጋር የተቀመጠ እንትላል ነው ከዚህ እስከ ዛኛው ድረስ አንድ ወጥ የሆነ ኢሬጉላር የሚባል አጥንት ነው እዚህ ውስጥ ወደ ውስጥ ሸንቁሩ ይሄዳል ረጅም አጥንት ነው ከዚህ እዛኛው በኩል ድረስ በዛኛው እንደዚህ ስለዚህ አንድ አጥንት ነው ሁለት አይባልም እንደዚህ ክዳን አይደለችም ይሄ ከታች በኩል ብሬናችንን የሚሸፍን ከዚህ እስከ ጫፍ ድረስ የሚጋደም አንድ አጥንት ነው ስፌሮይድ የሚባለው የስከል ቦን ነው ሌላው ethmoid ነው you can see this ethmoid bone you can see here the ethmoid ባይታይም እዚህ ላይ በውስጥ በኩል ነው it covers በውስጥ በኩል ነው it covers እዚህ በኩል ብሬናችንን ከቨር ነው ethmoid bone የስከል ስለዚህ አንድ ላይ ስንት ናቸው 8 አጥንቶች ናቸው these are what cranial bones በምን የተያዙት ሰቸር አላቸው fibrous joint ምንድነው ዓላማቸው protect the brain ሌላው facial bones የሚባሉት እንግዲህ እነዚህ ናቸው 14 they
shape of the face and create cavities for holding sense organs ብያቸዋለሁ እንግዲህ በጣም complicated ናቸው እነዚህ ውስጥ የምታዩቸው they are not visible externally ከዚህ በስተ ለምሳሌ ይሄ maxilla ይሄ zygomatic ነው የጉንጭ ብለን የምንለው እና ይሄ mandible ነው ለወርጃው እና እነዚህ አጥንቶች you can see maxilla ሁለት ነው zygomatic ሁለት ነው mandible አንድ ነው nasal bones የሚባሉት ሁለት ናቸው palatine ወደ አፋችን ውስጥ ገብቶ ነው ላይ የአፋችን ጣራ palatine bones የሚባሉት ሁለት ናቸው inferior nasal concha ይባላል እነሱ ሁለት ናቸው nasal cavity ውስጥ ነው ወደ ላይ ሄደን lacrimal ይሄ ባይናችን በጀርባ በኩል እንግዲህ ባይናችን ስር lacrimal የሚባሉ አጥንቶች አሉ ሁለት ናቸው ሁለት አይን አለን ሁለት ሌላ vomer የሚባል አጥንት አለ እዚህ ጋር የምታዩት አፍንጫ ከካርቲሌጅ ጀርባ ያለ አጥንት ወደ ውስጥ vomer አንድ ነው don't worry about the names of these facial bones please anyway እንድታቋቸው ናቸው እነዚህ አጥንቶች ተቆጥረው ነው 206 የሚሆኑትና other bones in the head not technically skull bones you can see auditory ossicles ብያቸዋለሁ እነዚህ አጥንቶች ከውጭ ወደ ውስጥ ስንሄድ ስሞል አጥንቶች ናቸው እርስ በርስ የተያዙ ማለስ ኢንከስ እና ስታፕስ በባል ታውቃሉ ማለስ ኢንከስ ስታፕስ ከውጪ ወደ ውስጥ ስንገባ from outer ear to inner ear ስንሄድ middle ear ውስጥ ነው ያሉት middle ear የሰው ልጅ ጆሮ የውጭኛው ክፍል የመሃለኛውና የውስጠኛው ተብሎ ይከፈላል ለዚህ መሃለኛው የጆሮ ክፍል ውስጥ ያሉ እርስ በርስ የተያዙ ትንንሽ አጥንቶች ናቸው ላቲን ስማቸው ማለስ ኢንከስ እና ስታፕስ ነው በእንግሊዝኛ ያስጠሩ ማለስ ሃመር ስለሚመስል ወይም መዶሻ ስለሚመስል ሃመር ይሉታል ኢንከስ ደግሞ አንቫይር ወይም እንጨት መፋቂያ ስለሚመስል አንቫይር ይሉታል እንጨት መፋቂያ ስለሚመስል ይሄኛው ስታፕስ ደግሞ ስቲራፕ ወይም እርካብ ስለሚመስል ስቲራፕ ይሉታል እነዚህ what is the function to amplify sound these interconnected tiny auditory bones are used to amplify incoming sound and help in hearing ከነዚህ ውስጥ እንግዲህ በጣም ሚጢጥ የምትባለው ስታፕስ ነች ወይም ስቲራፕ ነች the smallest bone in the human skeletal system ተቆጥራለች by the way ጆሮአችሁ ሁለት smallest ነገሮች ይዟል the smallest መስልም እዛ ነው stapedius ከመጠን ያለፈን የድምጽ እርግብግቢት የማቀዝቀዝ ሚናና የውስጥ የነርቭ ክፍሎች ኮችሊያ የሚባሉ ውስጥ ያሉት ዳሜጅድ እንዳይሆኑ ሄር ሴሎች አሉ ስለዚህ ያ ተቀማለው ስታፒዲየስ እዚህ ጋር ስንመጣ ግን ስታፕስ እናታል ስታፒዲየስ አጋጣሚ ሁለቱም በኤስ ነው የሚጀምረው ስታፒዲየስ መስሉ ነው ስታፕስ ወይንም ስቲራፕ አጥንቷን is sound amplification ነው ተቀማቸው ሌላ hyoid bone ነው hyoid bone the only bone that doesn't have joint yellow that doesn't articulate with another bone ከሌሎች አጥንቶች ጋር articulate ያደርገው ወይም joint አይሰራም serves as a movable base to support the tongue movable base እንከሳከሳሉ ሞቢል ሰፖርት ማድረግ እዚህ ጋር ታዩታላችሁ ሲግሮሮስ እዚህ ጋር የምታየው እዚህ ጋር የደጋን ቅርጽ ያላት ወደዚያው ተራይሽ እስከስር ነው በስጋ የተሸፈነ ነው hyoid bone አንድ ቦን አለ አሁን ከስከል ወደ vertebral column ስንመጣ vertebral column 26 አጥንቶች አሉት ብለናል ዲቴል the vertebral bones are grouped into 5 sections ታውቃላችሁ 26 አጥንቶች የመጀመሪያው cervical vertebrae ነው the first 7 bones C1 to C7 cervical called neck bones including የመጀመሪያዎቹ C1 እና C2 atlas ነው ይባሉ ነግራቸዋል atlas C1 እና C2 እንዳውም ከሌላው የሚለየው C1 እና C2 በማከላቸው synovial joint ነው ያለው ወይንም ደግሞ የካርቲሌጅ ዲስክ የሚባለው cartilaginous tissue አይደለም ያለው አንገታችንን ለማንቀሳቀስ ሮቴት ለማድረግ እንችል ዘንድ C1 እና C2 atlas እና axis atlanto axial
ጆይንት ሲኖቪያል ጆይንት አትላንቶ አክሲያል ጆይንት ምን አይነት ጆይንት ነው ፒቮት የሚባል ጆይንት ፒቮት ጆይንት ሮቴሽን የሚፈቅድ ጆይንት ነው ሌላው ቶራሲክ ቨርተብሬ 12ቱ ናቸው እነዚህ 12 ቶራክስ አካባቢ ያሉ የጀርባ አጥንቶች እንግዲህ በግራና በቀኝ ከ12ቱ ጥንድ የጎድን አጥንቶች ጋር የሚቆራኙ ናቸውና ክብ ኬጅ የሚሰሩ ናቸው በጀርባ ስለዚህ 12 thoracic vertebrae are joined with the 12 pairs of ribs left and right በግራ 12 በቀኝ 12 አሉና 12 ፔር ነው ይባሉና ከኋላ በኩል ይያዛሉ ማለት ነው 12 ሉምባር ቀጥሎ አምስት አጥንቶች ሉምባር vertebrae የሚባሉት lower back ይባላል thoracic upper back or mid back ተብሎ ሊገለጽ ይችላል cervical ደግሞ neck bones ነው ይባላል መጨረሻ ላይ sacrum ይባላል አምስት እርስ በርስ የተያዙ vertebrae ናቸው sacrum ይባላል last coccyx ይባላል coccyx four fused bones also called tail bones ወይም የጭራ አጥንቶችም ይባላሉና ይሄንንም ታዩት እንግዲህ እዚህ ጋር ታዩት እንግዲህ just the top 7 the first 7 cervical the next 12 thoracic ሲጠራው ራሱ T1 T2 T3 T እስከ T ያው C1 C2 ከዛ አምስቱ ሉምባር ይሄ ቅርጽ ያለው ይሄ አምስት እርስ በርስ የተያዙ አጥንቶች ናቸው ሳክረም እነዚህ ደግሞ አራት አጥንቶች ናቸው እርስ በርስ ትንሽ አጥንቶች ናቸው coccygeal bones እና vertebral column 26 ያለው እንግዲህ ይሄ ነው just you can see here detail እዚህ ጋር እንግዲህ C1 ነው vertebral atlas C2 axis በሁለቱ መካከል ከሌላው በተለየ እነዚህ አጥንቶች ሁሉ ምን አላቸው መሃል ዲስክ ምን ነው አብዛኛው ካርቲሌጅ ነው ስለዚህ የካርቲሌጅ ጆይንት ነው ካርቲሌጅ እንቅስቃሴ በመጠኑ እንቅስቃሴ ይፈቅዳል ጀርባችንን እንደነ ጎብጥና እንደነ ቀና እናደርገን ነው እዚህ ጋር ግን አንገት ይንቀሳቀሳል እዚህ ጋር አትላንቶ አክሲያል ጆይንት ስላለ ነውና ዲቴል ከፈለጋችሁ ይሄ የጀርባ አጥንት ሰርቫይካል ላይ ቶራሲክ ላይ እና ሉምባር ላይ ያሉት የጀርባ አጥንቶች በቅርጻቸውና አንዳንድ ስትራክቸራቸው ስላይት ልዩነት አላቸው ሁሉም አንድ አይነት ቅርጽ አንድ አይነት ስትራክቸራል ፍሬምወርክ ያላቸው ስላይትሊ ልዩነት አለ ሁሉም ግን irregular bones ተብለው ነው ይጠሩት we call them irregular bones forget about this atlas C1 axis C2 ነው don't worry about the detailed structure of these two bones I just put these two bones because I love them because they allow me to rotate my neck left and right here see vertebrae separated by intervertebral discs which are made of cartilage the spine has a normal S curvature yes ቅርጽ ያለው ጤናማ S ቅርጽ እንደዚህ ስትሉ roughly S ቅርጽ S curvature each vertebrae is given a name according to its location ብያችኋለሁ ናይሲሚስ cervical thoracic እና lumbar sacrum coccyx ሰጥቷል redundancy ነውና intervertebral discs መሃል ላይ nucleus pulposus የሚባል ጄሊ ፈሳሽ አለ ዙሪያው ግን የካርቲሌጅ ሪንግ ነው ሾክ አብዞርበር ነው አጥንት እየተፋጨ ዌር ኤንድ ቲር እንዳይደርስ ጉዳት እንዳይደርስበት ፍሪክሽን ሬዲየስ የሚያደርግ ሾክ አብዞርበር ነው ዲስክ ቶራሲክ ኬጅ አሁን ከቨርተብሬ አልፈን አሁን ወደ ቶራሲክ ኬጅ መጣን ወይንም ሪብ ኬጅ የሚባለው ይሄ ሳጥኑ ሳምባና ልብን አቅፎ የሚያኖርልን የአጥንት
አጥር ነው ይሄ ከስር ዲያፍራም አለ of course እና thoracic cage or rib cage 25 አጥንቶችን ይዛል 24ቱ የጎድን አጥንቶች ናቸው 12 ልብ አድርጉ እግዚአብሔር ወስዷል ይላሉ ከግራ ጎኑ ግን ጎዶሎ የለም መልሷል ማለት ነው አይዶሞ ribs 24 ናቸው 12 pairs of ribs እነዚህ ሪቦች እንግዲህ true false እና floating ተብለው ትሊላል ይከፋፈላሉ ለነግራቸዋለሁና they protect the protecting the chest organs I mean heart and lungs ሌላ ኬጁን የሚሰራ አንድ sternum breastbone የሚባል just the rib cage thoracic cage forms the thorax chest portion of the body and consists of 12 pairs of ribs with costal cartilage እነዚህ ribs ወደ sternum ሲመጡ sternum ጋር የተገናኙበት cartilage አለ ያ cartilage costal cartilage ነው cartilaginous joint አለ ማለት ነው በጎድን አጥንታችሁና በsternum መካከል ምን አይነት joint አለ cartilaginous joint እንቅስቃሴ ይፈቅዳል yes ስላይት እንቅስቃሴ አየር ስታስገቡና ስታስወጡ የchest cavity volume chest cage volume በመጨመር በመቀነስ የመተንፈስ ሂደታችሁን ቀልጣፋ ለማድረግ የሚረዳ anatomy ነው እንግዲህ you see we are designed by a super intelligent designer now thoracic cage አሁንም እዚህ ጋር an enclosed cage formed by ribs vertebrae and sternum ሶስት አጥንት ከኋላ vertebrae ማለት ribs made attach የሚያደርጉ the ribs are joined to the sternum by costal cartilage and at the back the ribs are attached to the thoracic vertebrae 12 you can see here ይሄ part ነው እነዚህ 12 T1 T2 12 ከ12ቱ የጎድን አጥንቶች ጋር በኋላ በኩል ተያይዘዋል በፊት ለፊት በኩል አሁን ይሄ ካርትሌጅ የለም አጥንት ካጥንት ጋር ሰፋው እዛ ስትሄዱ ግን sternum ጋር ምን አለ ኮስታል ካርትሌጅ አለ እዚህ ጋር እንደምታዩት እዚህ እነዚህ ይሄ ኮስታል ካርትሌጅ ስለዚህ በሪብ አጥንቶችና በsternum መካከል የኮስታል ካርትሌጅ የካርትሌጅ joint አለ ኮስታል cartilaginous joint slightly movable ነው ዛስመጡ ከዛ እነዚህ ሪቦቹን 1 2 3 4 5 6 7 ድረስ true ribs ብለን ነው የምንጠራቸው ኦኬ true ribs ከዛ 8 9 እና 10 ምን ይባሉት false ribs ከዛስ 11 እና 12 floating ribs በፎልስ ሪብ ስር ናቸው ግን floating ribs ስለዚህ ለምንድነው ፍሎት የሚያደርጉት በካርትሌጅ ወይም አልተያዙም እዚህ እንደዚህ ተያይዘው ትላል እዚህ ጋር ለብቻ የተንጠለጠሉ ናቸው 8 9 10 በቀጥታ ከስተርነም ጋር ለሚገናኙት የሰባተኛው አጥንት ኮስታል ካርትሌጅ ከዛ ብራንች ያደረገ ኮስታል ካርትሌጅ ነው የሚይዛቸው attach የሚያደርጋቸው they are attached to the sternum indirectly through the coastal cartilages that join the coastal cartilage of the rib number 7 ስለዚህ ከአንስ ከሰባት true ribs ወይንም vertebro sternal ribs ይባላል vertebro sternal ribs እንደዚህ እንደገና false ribs ይባሉት vertebro chondral ribs ይባላሉ 11 እና 12 ለብቻ floating ribs ወይንም vertebral ribs ብቻ ይባላል vertebral ribs or floating ribs you see now we come to the last true ribs are directly attached to the sternum the first 7 pairs of ribs and the remaining 5 pairs of ribs are called false ribs
as they are not directly attached to the sternum or not attached at all. And out of the 5 pairs of false ribs, the last 2 are floating ribs as they hang free. በዚህ ጋር ታዩታላችሁ ማጠቃለያ ነው። Please, I'm done. About which part of the skeletal system? The axial skeleton. How many bones? 80 bones. Thank you very much, and